ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወልኝ ተስፋ እያደረኩኝ የቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ከልብን ክፍል 10 ወደ እናንተ ይዤላችሁ መጥቻለሁ። በክፍል 9 በጣም ተጨንቀን ጆከር ምንም ነገር መሆን የለበትም የሚል ሁላችንም ድምጻችንን እያሰማን ነበረ። መኪና ሲገጨው ነበር ያቆመው። ምክንያቱም ያው ታውቃላችሁ በዚህ ድራማ ላይ ሰው መግደል ይበዛዋልና የኪራ እናትና አባትን ያሳጣ ድራማ ስለሆነ ጆከርም ይሞታል ብዬ በጣም ፈርቼ ተናድጄም ነበረ። ግን ደስ የሚለው ነገር ድምጻችን ተሰምቶ ጆከር ስለተረፈ በጣም ደስ ብሎኛል። በዚህ አጋጣሚ አንዳንዴ ነገሮች የሚፈጠሩት ሁሉ ለበጎ ነው የሚል እሳቤ እንድትይዙ ነው የሚያደርጋችሁ። ጆከርና ይሄ አደጋ የደረሰው ጆከርና ሰኒን የበለጠ ለማቀራረብና የነሱ ልብ አንድ ለማድረግ ይመስለኛል። ሰኒ እንደምታዩት በጣም ስፍስፍ ብላ በአደጋው እህቱም ጭምር ሲያለቅሱ ነበረ። ጆከር ስለተረፈ በጣም ደስ ብሎኛል በድጋሚ። በሌላ በኩል ደግሞ የሰኒት እንግዲህ አሁንም ድረስ በጣም ፊኒ እያለች ነው። ምክንያቱ አልገባኝም። ራኬብ ብትረጋጊ ጥሩ ነው። በእህትሽ ህይወት ላይ አንቺ መወሰን ባትፈልጊ ደስ ይላል። ሰኒ ትልቅ ሰው ናት። ከዚህ በኋላ ማሰብ ትችላለች፣ በራሷ መቆም ትችላለች። መውደድሽን በልክ አድርገሽ፣ ይሄ መውደድ ብቻ አይደለም፣ ይደብራል። ሰው የሚወደውን ነገር ተስተካክሎ እንደው ቢያጠፋ ራሱ ተስተካክሎ እንዲመለስና የራሱ ነገር እንዲኖረው ማድረግ ነው እንጂ ያለብሽ በዚህ ልክ ገብተሽ ህይወቷን መበጥበጥሽ ተገቢ ነው ብዬ አላስብም። ወደ ራስሽ እንድትመለሺ ምክሬ ነው። በሌላ በኩል ደግሞ የነሰኒ አለቃ በጣም የሚወደድ በጣም ደስ የሚል አለቃ፣ ጸባይ ያለው ሰዎችን በኩል አይን የሚያይ ሰው ነው። ምክንያቱም እንደ አለቃ ሳይሆን ሁሉንም እንደ ጓደኛ ነው የሚያያቸው እና የስራውም ስኬት ደስ የሚል ይሆናል ብዬ አስባለሁ። ምክንያቱም ሰዎችን ባቀረባቸዋቸው ቁጥር ለእናንተ ታማኝነታቸው እየጨመረ ነው መሄደውና ስለዚህ አለቃቸው ሮቤል በዚሁ ብትቀጥል ጸባይ ጥሩ ነው። ሌላው በኮ እነሳቸው ናቸው በጣም የሚያስቁኝና የሚያደርጉት ነገር ሁላ በቃ የሆነ ሪያክሽኑ ምናምን የሳቸው ያስቀኛል፣ ያዝናናኛል። ያ ፓርት በጣም እነሱ ደግሞ ተለውጠው የራሳቸውን ስራ እየሰሩ በቃ ከነ ጆከር ጋር ቤተሰብ ስለሆኑ በጣም ነው ደስ ያለኝ። አንዳንድ ጊዜ ሰው ያለፈ ባክግራውንዱ ወይ ያለፈ ታሪኩ አይደለም መታየት ያለበት አሁን ያለበት ታሪክ ነው። ብዙዎች ካያቸው ተሳዳቢዎች መጥፎ ማንነት ኖሯቸው ምናምን በኋላ ከተለወጡ በኋላ ያን ያለፈውን ሰዎች ቁስላቸውን እያነሱ ድጋሚ ወደዛ ነገር እንዲገቡ የሚገፋፉ ሰዎች አሉና ያ ትክክል አይደለም። አንድ ሰው ከተለወጠ ባለበት ታይም ላይ ያለውን ማንነቱን ይዛችሁ ነው ልታግዙትና ልታበረታቱት የሚገባው። ምክንያቱም የሰው ልጅ በሆነ ሰዓት ብዙ ስህተቶች ይኖሩበታል። ማንኛችንም ፍጹም አይደለንም። ሳንሳሳት እዚህ ጋር የደረስን አንኖርም እና ስለዚህ ጥሩ ነገር አለው። ጎቤው በቃ ሁለቱም ተመልሰው ሳንቾም ጎቤም አሪፍ ነገር ላይ ናቸው አሁን ላይ ማለት ነው እና በዚሁ ይቀጥሉ እላለሁ ማለት ነው። ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ታደርጉ ደግሞ ምልክቱን ተጫኑ። እስኪ ኮሜንትም አይታይት እናድርግ። የእናንተንም ድምጽ ያለኛ ማን አላችሁ መስማት አለብን። ራኬብ በጣም አበዛሹ። ከሰኒ ትዳር ውጪ ማን ነው እንደኔ ጆከር ስለተረፈ ደስ ያለው? የጆከር እህት እንደኔ የሚወዳት ራኬብ ከሰኒ ትዳር ትውጣልን። ኮሜንቱን አጨናንቁት። የጆከርና የሰኒ ህይወት ራኬብ ትውጣልን። አለቃን የሚወደው ጆከርና ሰኒ አብሮ ይኑሩ ብቻቸውን። ትክክል። ይሄኛውን ሀሳብ እኔ ምስማማለሁ ላይ ካረኩሽ ማሪ። ምክንያቱም ከዚህ በኋላ ሁለቱም ስራ አላቸው፣ ሁለቱም የራሳቸው ገቢ ያላቸው። ስለዚህ ራሳቸውን ችለው ብቻቸውን መኖር አለባቸው ብዬ ነው የማስበው። ሮቤል ምርጥ ሰው ነው ስወደው። ጆ ደህና ስለሆነ ደስ ያለው። ጆከር ስለዳነ ደስ ብሎኛል። የሰኒ አለቃ ተመችቶኛል። ከጆከርና ከሰኒ ህይወት ራኬብ ትውጣልን። ጆከርም ስለዳነ ደስ ብሎኛል። ጎቤው ተቀይሯል የምትሉ ራኬብ ናት ጆከርን ያስገጨችው የምትሉ አረሎት ሱባሃት ያንቺ ስከፋ እሪ ኧረ እንደዛ አይሆንም፣ እንደዛ አይሆንም። ዝም ብሎ ሲያልፍ ነው የሚሆነው። ጆከር አይዞኝ ወይኔ ደስ ሲል ጆከር ምንም አልሆነም። ጆከርና ሰኒ ስለታረቃችሁ ደስ ብሎኛል። ትዳር ሶስተኛ ሰው መግባት የለበትም። ራኬብ ከሰኒ ከጆከር ህይወት ውጪ ወይ ጆከር አይዞክ ፈጣሪ ማርክ። ማን ነው እንደኔ ጆከርን ያስገጨው? ራኬብ ናት የምትሉ በቃ እናንተ ናችሁ እኮ እንደዚህ እንትን እየሰጣችኋቸው
ድራማው የሚሰፋው ማለት ነው። በነገራችን ላይ በኦዲየንስ ነው ድራማው የሚሰፋው። ድራማ አንድ ብቻ ይጀመር ከተጀመረ በኋላ በቃ በኮሜንት ይለጠጣል። ያን ጆከር እንዲህ መሆን የራኬብ እጅ አለበት የሚል ጆከር ስለ ዳነ ደስ ብሎኛል። ራኬብ ግን አበዛችው። ምቀኝነት መሰለባት እኮ ራኬብ ናት ጆከርን ያስገጨችው በለው። ትዳር ላይ ሶስተኛ ወገን አስፈላጊ አይደለም። ጆከር ስለተረፈ ደስ ብሎኛል። የጎብላው ሚስት ግን ትክክል አርግዛ ይሆን? ምን ጉድ ናችሁ ግን በአንድ ታሪክ ሁለት ድራማ የምትሰሩት? ሁለቱም ተያይዞ ገደል እንዳትገቡ ስትንሰፈሰፉ አትረፍ ባይ አጉዳይ። ምንም ችግር የለም ዝም ብለሽ ማሪ። ግን በቀን በቀን ለቀውት አሪፍ ነገር ቢኖረው ደስ ይለኛል። ሲመስለኝ ራኬብ ነች ጆከርን ያስገጨችው። የሰኒ ቅናት ደግሞ ይለያል ማለት እነ ጎጆ ደስ ይላሉ። አንድ ታሪክ በሁለት ርዕስ አይመጃጃል። ለሙያው ክብር የላችሁም። ሌላ ታሪክ ካልፈጠራችሁ ለምን ገነጠላችሁት? ሮቤልና ራኬብ የሚጣመሩልን ጆክላ ምንም ስላልሆነ ደስ ብሎኛል። ራኬብ ስታስጠልኝ ከጆከር ራስ ውረጂ። ሲወዳት ግን ጆከር ሰኒ ይጋቡልን። እኔ ጋር የሚደርሰው እናንተ ጋር ይታችሁ ሲጨርሱ ነው እንዴ ይላል። ወይ ጎቤው ሚስቱ ስታምር አላረገዘችም። አለቃ ሮቤል ግን ትችላለህ። አለቆችም ሁሉም እንዳንተ ቢሆኑ አሉ እንጂ አንዳንድ አለቆች አለች ራኬብ። ከነ ጆከርና ከሰኒ መሀል ውጪልን። እዚህ ድራማ ላይ ሳንቾ ብቻ ነው ያውራ። ፍቅር ማን ነው እንደኔ የሚወዳት? ወይ አለቃቸው ድምፁ ሲያምር ጆከር አያስታውስም የሚሉ መስሎኝ ነበር። ያ እኔ ራሱ እንደዛ ነበር። ራኬብ አበዛሹ። ሰኒና ጆከር ለቀቅ አድርጊያቸው። ራኬብ ታግባ ወይም ከድራማው ትውጣ። አስቸገረች እኮ። ዝም ብዬ ሳስበው ራኬብና ሮቤል የሚዋደዱ ይመስለኛል። ዱባና ዱቢት። ራኬብ አንቺ ሲኖ ትራክ አርፈሽ ተቀመጪ። ሮቤል እና ኪራ ይጣበሱልን። ራኬብ ከሰኒና ከጆከር ህይወት ውጪ። ፍቅር ደስ ሲል ማለቴ በፊልም ብቻ ባይሆን እውነትም ቢሆን ደስ ይለኝ ነበረ። አለቃውና ራኩ ተጣመሩና ከሰኒ ህይወት ውጪ። አይ ሳንቾ በቃ ይህ ፍቅር የሚባል ነገር ማስገልፈጥ ነው ስራው። ጆከር ደህና ስለሆነ ደስ ብሎናል። ራኬብ ከሰኒ ህይወት ትውጣ። የእህት ምቀኛ ትሁኝ። ሰኒ አለቃ ትለያለች ስለ አስተዋይ ነው። የሰኒና የነጽናት ጓደኝነት በጣም ሲያስቀና፣ ሮቤል ሲያሳዝን፣ ሁሉም ሰው ልብሱ ለብሶ ሲሄድ ውስጣችን ጤነኛ ይመስላል በጣም። ሰኒና ጆከር በሪል ይጋቡ። እሰይ ያጅስ ባሰ። የሰው ልጅ ፍቅርን ከእውነታ አውጥተው ትወና አድርጎት ልብ ወለድ አድርጎት ገሃዱ ዓለም ያለ ፍቅር እርቃኑን ቀረ። ያሳዝናል። ሰኒ በገዛ እጅሽ ያመጣሹ ጣጣ። የሰው ልጅ በፍቅር ሊገል ነው። ቶሎ አሳውቂ። እኔ ግን ሳስበው ጋይስ ትዝ ያለኝ ነገር ልንገራችሁ። እኔ ሳስበው ቢሮ ውስጥ ያለው ልጅና ራኬብ ተነጋግረው ጆከርን ያስገጩት ይመስለኛል። አዎ እንደዛ። ኧረ ሳንቾ ከለቅሶ ባንዴ ወደ እልልታ አይከብድም። ሰኒ ከበፊት ጋር እንዳትጣይ። ማፊ ጥሩ ልጅ ናት እኮ እሷ መጣላት ስራዋ። ይህ ድራማ ከነጽናት ተገንጥሎ ወይስ ግራ ገባኝ? አዎ ተገንጥሎ። ጆከር ሳልወደው አልቀረሁም ጋይስ። ራኬብ እባክሽ ታያቸው። የራኬብ ተንኮልና የጆከር ሰኒ አንድ ቤት ይኖሩ ባለም ትሽ ራኬብ በጣም አፈላሽ። አይ ሳንቾ ጫት መቀምተው እንዴ ራኬብ ይቺ ኩንታል አስገጨችው። ራኬብ ግን ከክብሩም ብሶ ምክንያት ተለያየች። አበዛችሁ ሳይቺ የሀብታም ጎተራ መሰለኝ ሴትዮ። ኧረ ሞትኩኝ። ኮሜንታቸው ኧረ ተይ ራኬብ ወይ ከወደድሽው በግልጽ ንገሪው። የራኬብ ነገር ቅናት ወይስ ለሰኒ በማሰብ ነው? ግራ ገባን እኮ። የኔስ አለቃ አስተዋይ ቅን አስተሳሰብ ያለው። የሮቤል አድናቂዎች የት ናችሁ? አለቃው ግን ከራኬብ ጋር ፍቅር እንዳይዘው በቁም አቃጣል ምደፋ። አይ ራኬብ በመኘኝ ሮቤል ታፈቅሪዋለሽ። ቢቆይም ኧረ አይቆይም። መቀለጃ አረጋችሁት። ፊልም 3 አረጋችሁት። አረከሳችሁት። ራኬብን አጥባቸው አስጡልኝ። ራኬብና ቅዱስ ይጣመሩ። በስማ ግን ማለት ነው። እኔ በነገራችን ላይ በጣም ብዙ ኮሜንት አለ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከምናረዝሙ በዚህ እንቋጨዋለን። ግን እንደ ሀሳብ ይሄ ቪዲዮ ለቅዱስ አድርሱልኝ።
ቅዱስ ማለት ብሩክ ነው የሱ ቻናል ነውና ሶስቱንም ባንድ አድርገህ በቀን በትለቀልን ደስ የሚልና የተለየ አዳዲስ ነገር እያየን እንመጣ ነበር። አሁን በተለይ የነ ትንሿን እያስጠላኝ መጥቷል። ይቅርታ አድርጉልኝ። ምንም የሆነ እንደጀመረው አካባቢ ደስ የሚል ነገር ነበር። አሁን ግን በቃ ሁሉም ፍቅር ለፍቅር ተማሪ ለተማሪ ሆነ መጓተት ምናምን ነው። ብዙም እያየሁት አይደለም እሱ። ይሄ ለጊዜው አሪፍ ነው፣ ግን ደግሞ እየቆየ ሲሄድ ይደብራል ይሄም። ስለዚህ ይሄ ከነጽናት ጋር ተቀይጦ ሶስቱም አንድ ሆኖ በቀን ልክ እንደ ቱርክ ፊልም ቢለቀቅልን አንደኛ ታሪኩኛም እየጣመን እናየዋለን። ሁለተኛ ነገር ደግሞ ሲቀላቀል ታሪኩ በቃ የሆነ እያማረ ነበር የሚሄደው እና ብቻ ግን እንደዛ ብታርጉ ታሪክ ነበር። ዞሮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደስ እስካለን ድረስ እናያለን። እንወዳችኋለን። መልካም ጊዜ። ቻው ቻው።